ሞት አይቀርም ሰው በረሃብ ይሞታል በበሽታ ይሞታል በመኪና አደጋ ይሞታል በጦርነት በሰዎች ይሞታል እንቅፋት ሞቶ እንሞታለን መራቃችን ትን ብሎ እንሞታለን ከመጣ አይቀርም ግን ሃይማኖትን አጽንቶ ምግባርን አቅንቶ ለንስሐ የሚገባ ፍሬ አፍርቶ የአምላክን ቅዱስ ሥጋና ክብር ደም ተቀብሎ ተዘጋጅቶ መሞት ደግሞ መታደል ነው ሞት ረፍት ነው ሥጋችንን የሚገርሉት ነፍሳችንን የት ያገኙታል ሥጋችሁን የሚገርሉትን አትፍሩ ይላል ነፍሳችሁን መግደል አይቻላቸውምና ይላል ቃሉ የማቴዎስ ወንጌል ምዕራፍ 10 ቁጥር 28 ላይ ስለዚህ ሥጋችንን የሚገርሉትን አትፍሩ ይልቅ አምነን እንሞት እግዚአብሔር ለሁላችንም ጽናቱን ይስጠን ከቅዱስ ፓትርያርኩ የተላለፈ የሐዘን መልእክት ስለ መምህር ዘላለም ወንድሙ ዕረፍት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን ክቡራን ተመልካቾቻችን በዛሬው ዕለት መላውን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማንያንና የቃል እግዚአብሔር ወዳጆች በታላቅ ሐዘን ውስጥ እንገኛለን የወንጌል ገበሬው መምህር ዘላለም ወንድሙ ከዚህ ዓለም ድካም ማረፋቸውን አስመልክቶ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ያስተላለፉትን ሙሉ መልእክት እንደሚከተለው እናቀርባለን የቅዱስ ፓትርያርኩ መልእክት በምድር ያለ ማደሪያ ቤታቸው ቢፈርስም በሰማይ በእግዚአብሔር ዘንድ የሰው እጅ ያልሰራው ዘላለማዊ ቤት እንዳለን እናውቃለን ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 1 በልዩ ልዩ ጊዜያት አረፍተ ዘመን የገታቸው ወገኖች ልንሻኝ እንችላለን የአንዳንድ ሰዎች ሞት ግን ከልብ ቶሎ የማይወጣ ለዘመናት በህሊና መዝገብ ላይ የሚቆይ ነው በመንፈሳዊ ህይወቱና በትጋቱ ለቤተ ክርስቲያን ተስፋ የነበረው ለበርካታ ዓመታት በገጠር በከተማ በሀገር ውስጥ ከሀገር ውጭ እየተዘዋወረ ወንጌለ መንግስትን ሲያስተምር የቆየው የመንፈስ ቅዱስ ልጃችን መምህር ዘላለም ወንድሙ ወልደ ሰማያት ለመንፈሳዊ አገልግሎት በተጓዘበት ሰሜን አሜሪካ ባጋጠመው ህመም ከዚህ ዓለም ድካም በስጋ ማረፉን ስንሰማ ታላቅ ድንጋጤን ፈጥሮብናል መምህር ዘላለም ያለ ዋጋ የተቀበለውን የእግዚአብሔርን ቃል ለምእመናን በማስተማር አደራውን በሚገባ ተወጥቷልና በሰማይ ወደሚጠብቀው ዘላለማዊ ስፍራ በክብር እንደሚገባ እናምናለን ሁሉን የሚችል አምላክ ተተኪዎችን እንዲያዘጋጅልን እንጸልያለን ለቤተሰቦቻቸው ለወዳጅ ዘመዶቻቸውና ለምእመናን መጽናናትን እየተመኘን አባታዊ መልእክታችንን እናስተላልፋለን እግዚአብሔር አምላክ የአገልጋዩ ወልደ ሰማዕት ነፍስን በመንግስቱ ያሳርፍልን አሜን ብፁዕ አቡነ ሳዊሮስ ስለ መምህር ዘላለም ወንድሙ ዕረፍት ያስተላለፉት ልብ የሚነካ መልእክት የብፁዕ አቡነ ሳዊሮስ የሐዘን መግለጫ መልእክት ለበርካታ ዓመታት ከገጠር እስከ ከተማ ከሀገር ውስጥ እስከ ውጭ ሀገር በወንጌል አገልግሎት በታማኝነት በትዕጋት ያለ ዕረፍት ሲያገለግል የነበረው መምህር ዘላለም ወንድሙ በዛሬው ዕለት ከዚህ ዓለም ድካም ማረፋቸውን ተከትሎ የተሰማንን ጥልቅ ሐዘን እንገልጻለን ልጃችን መምህር ዘላለም ወንድሙ በእውነቱ ቅን ደግ ታታሪ ትሁት ደከመኝ ሰለቸኝ የማይሉ ጥሩ አገልጋይ ነበሩ በዛሬው ዕለት የልጃችን የመምህር ዘላለም ሕልፈት ስንሰማ ከፍተኛ ሐዘን ተሰምቶናል እግዚአብሔር አምላክ ነፍሳቸውን በአብርሃም በይስሐቅ በያዕቆብ እቅፍ ያኑርልን ለቤተሰቦቻቸው ለወዳጅ ዘመዶቻቸው እንዲሁም ለኦርቶዶክሳውያን ልጆቻቸው በሙሉ መጽናናትን ይስጥልን መጽናናትን እንመኛለን አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋ የሸገር ከተማ ሀገረ ስብከት ሊቀ ጳጳስ መምህር ኃይሌ በመምህር ዘላለም ዕረፍት የተሰማውን ጥልቅ ሐዘን ገለጸ መምህር ዘላለም የልጅነታችን መምህር ነበረ ገና ልጆች ሆነን ከትምህርት መልስ የለበስነውን ቀሚስ ሳይቀይር እስከመሄድበት መኪና የሚከተለው አውደ ምህረትን ያስከበረ ወንጌል አርበኛ ነበረ ትምህርቱ በቃላችን እስከምንይዝ ድረስ መጽሐፍ ቅዱሳዊ ስብከትን ያሳየን እርሱ ነበረ ነፍስ አውቄ ወደ አገልግሎት ስገባም የታላቅ ወንድምነት መምህርነት ወጉን ያሳየኝ መምህር ነው ከቃለ እግዚአብሔር ውጪ ካንደበቱ ተራ ነገር የማይወጣ ሰባኬ ወንጌል ነበር በእርሱ ትእዛዝና ጥቆማ ብዙ ጉባኤያትን ተሰማርተን አገልግለናል
ከወር በፊት ጃንዋሪ 31 ደውሎ ለ1 ሰዓት ያህል የሚያበረታ ዘለግ ያለ ምክርን ሰጥቶኝ ነበር። የመጨረሻ ቃሉ እንደሚሆን ግን አልገመትኩም ነበር። በፈተና ምክንያት እንዳንሰበር ታናናሾቹን አይዟችሁ የሚል ታላቅ መምህር ማግኘት ብርቅ ነው። ትናንት ሌሊት የእረፍቱን ዜና ስንሰማ ለራሳችን አልቅሰናል። እንደ ሰባኪ እያገለገለ እንደ ጳጳስ ተከብሮ የኖረ መምህር ዘላለም ወደ ዘላለማዊ ህብረት በክብር ተጠርቷል። ልብ የሚያቆስል ሐዘን ነው። መጽናናቱን ያድለን። አሜን። መጽናናቱን ለሁላችን ያድለን። መምህር ዘላለም ወንድሙ በብዙዎቻችን ልብ ውስጥ የታተመ ታላቅ የወንጌል አርበኛ ነበር።